ልጆቻችንን እናስተምራለን። ልጆቻችን ለአቅመ አዳም እናደርስና ከተማሩ በኋላ ሄደን እንደምንማጸነው ሁሉ ኤሳይም ልጆቹን ከወለደ በኋላ ወደ እግዚአብሔር ወስዶ እንዲያነሱለት ይጠይቅ ነበር። በዚህ ሰዓት ታላላቅ ልጆቹን እግዚአብሔር ሊያነግስለት ከልጆቹ አንዱን እንዲያነግስለት ሳሙኤልን ልኮ ነበር። ነገር ግን እግዚአብሔር ካልመረጠ ንግስና የለም። እግዚአብሔር ካላከበረ ክብር የለም። እግዚአብሔር ከጎን ካልቆመ ማንም ዘመድ ወገን ከኛ ጋር ሊቆም አይችልም። ወገን ሰው ሊገፋን ይችላል፣ ሰው ሊጠላን ይችላል፣ ሰው እናንተን ያየንበት አይናችን ይጥፋልን ይችላል። ነገር ግን ከኛ ጋር ማን አለ? ከኛ ጋር ማን አለ? እግዚአብሔር ከእርሱ ጋር የሆነውን ማንስ ይጥለዋል? እግዚአብሔር ከእርሱ ጋር ያለውን ማንስ ይገፋዋል? እግዚአብሔር ከእርሱ ጋር ያለውን ማንስ ይደብቀዋል? መደበቅ ይቻላል እንዴ? እግዚአብሔር ፊት ለፊት ካወጣ፣ እግዚአብሔር ከባረከ፣ እግዚአብሔር በዓይኖቹ ካየ ከምን ውስጥ ያወጣል? ከጉድጓድ ውስጥ ያወጣል። ሰዎች የበረዱብህን፣ ሰዎች የናቁህን፣ ሰዎች የቀበሩትን ምን ያደርጋል? እግዚአብሔር ያወጣል። ነገር ግን ዳዊት ሕፃን ነውና ብላቴና ነውና መናገር አይችልምና በሰው ሰውኛ ለንግስና አልበቃምና በጎቹን ይጠብቅ ነበር። በጎቹን ከሚጠብቅበት እግዚአብሔር አምላክ ከታላላቆቹ ልጆች ውስጥ የመረጥኳቸው የሉም ብሎ ለሳሙኤል ነገር። አይ ልጅ የለኝም አለ። እኔ በቃ ያለኝ ልጅ ትንሽ ልጅ ነው አለ። ያውም በግ ጠባቂ ነው፣ ለንግስና ማይሆን ነው ብሎ ከሳሙኤል ጋር ይከራከር ነበር። ዛሬ ልጆቻችንን ወደ እግዚአብሔር ቤት ስናመጣ በልጅ አንደበታቸው ሲናገሩ፣ በልጅ አንደበታቸው ሲቀድሱ፣ በልጅ አንደበታቸው ሲዘምሩ ደስ ይላል አይደል? በምናቸው ሲዘምሩ? በልጅ አንደበት ሲዘምር ደስ ይላል እኮ። እግዚአብሔር ሞገስ ስለሆናቸው፣ እግዚአብሔር ብርታት ስለሆናቸው፣ የአንደበታቸው ጣዕም ዜማ ማን ስለሆነ ነው? እግዚአብሔር ስለሆነ ይዘምራል። ታዲያ በዚህ ሰዓት ዳዊት ሊገኝ አልቻለም። ሂድና አንድ ልጅ አለ፣ አንተ የደበቅከው አንድ ልጅ አለ ካለ እናንተ ብትደብቁ እግዚአብሔር ማይደብቅ አለ አይደል? እሺ በውስጣችሁ ያዘናችሁ፣ በውስጣችሁ የተከዛችሁ፣ በውስጣችሁ የተራባችሁ፣ ለሰው ለመንገር የፈራችሁ እዚህ ቦታ የላችሁ? ውስጣችሁ ጎሏል፣ ውስጣችሁ ታሟል፣ ቸግሯችኋል፣ ከጎናችሁ የሚቆም ሰው አጥታችኋል። ነገር ግን በማን ቤት ነው ያላችሁት? ወገን ዘመድ ማንም ረዳት በሌለበት ዘመን ደርሰሽልኛል ድንግል ማርያም ውለታሽን